በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በተከበረው አደባባይ ላይ የቅዱስ ጊዮርጊስን ተጋድሎ ለመዘከር እንዲሁም ለማመስገን በዚህ ቦታ የተገኛችሁ ማኅበረ ምእመናንና ምእመናት በእንቲአከ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብዑ ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 36 ላይ የምናገኘው ነው። ወኮነ ከመ አባግዕ ዘይጠብዑ ወኩሎ አሚረ ይቀትሉነ በእንቲአከ፣ ስላንተ ቀኑን ሁሉ እንገደላለን ማለት ነው። የትምህርታችን ርዕስ ስላንተ ቀኑን ሙሉ እንገደላለን። እስቲ ሁላችሁም ይችን በሉ፣ ስላንተ ቀኑን ሁሉ እንገደላለን። ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 36 ላይ የምናገኘው ኃይለ ቃል በግዕዙ በእንቲአከ ይቀትሉነ ኩሎ አሚረ ወኮነ ከመ አባግዕ ዘይጠብዑ፣ ስላንተ ቀኑን ሁሉ እንገደላለን። ወኮነ ከመ አባግዕ ዘይጠብዑ፣ እንደሚታረዱ በጎች ተቆጠርን የሚለው ቃል ነው። ይህ ቃል ዛሬ ስለ ሰማዕቱ ስለ ቅዱስ ጊዮርጊስ ጭምር የተነገረ ነው። መጀመሪያ የተናገረው ብርሃናተ ዓለም፣ የዓለም ብርሃን፣ አሕዛብን ወደ ክርስቶስ የመለሰ በመጀመሪያ ስራው ክርስቲያኖችን ያሳድድ የነበረ እግዚአብሔር በደማስቆ ቦታ ላይ በኃይልና በጉልበት ወደ ክርስቶስ መንጋ የተቀላቀለው በኋላም ካመነ በኋላ ዓለምን በሙሉ ወደ ክርስትና ሕይወት የለወጠው ወደ ክርስትና ሕይወት የቀየረው ሐዋርያው ቅዱስ ጳውሎስ የተናገረው ኃይለ ቃል ነው። ሐዋርያው ቅዱስ ጳውሎስ ኩሎ አሚረ ይቀትሉነ፣ ሁልጊዜ ስላንተ እንገደላለን። የክርስቲያን ስራው በዚህ ምድር ላይ በዚህ ዓለም ላይ አእምሮ ተውቦ ማለፍ ብቻ አይደለም። በቁጥር 35 ላይ ምንድነው የሚለው? ስለ እግዚአብሔር ረሃብ ነው፣ ጥም ነው፣ ስደት ነው፣ መከራ ነው፣ ግፍ ነው፣ ችግር ነው። ምንድነው ከአንተ ፍቅር የሚከለክለን? መኑ ይሃድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ነው የሚለየን? ረሃብ ነው፣ መከራ ነው፣ ችግር ነው፣ መታረዝ ነው፣ መሰደር ነው፣ ወገን አልባ መሆን ነው፣ በችግር ውስጥ መውደቅ ነው አይደለም። ስለዚህ ስለ ክርስቶስ ፍቅር ከክርስቶስ ፍቅር ማን መኑ ይሃድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይከለክለናል? ማን እኛን ሊያስቆመን ይችላል? ማንስ ሊለየን ይችላል? ማንስ እኛን ከክርስቶስ ፍቅር ሊያርቀን ይችላል? ይልና በእንቲአከ ይቀትሉነ ኩሎ አሚረ፣ ስላንተ ቀኑን ሁሉ እንገደላለን ይላል ሐዋርያው ቅዱስ ጳውሎስ። እንግዲህ ክርስትና እንዲሁ በተመሳቀለ መንገድ ላይ የመጣ ሕይወት፣ ክርስትና ወደዚህ ወደኛ የደረሰው አልጋ በአልጋ እንዳልሆነ፣ ከምቾት ወደ ምቾት፣ ከዙፋን ወደ ዙፋን የተሸጋገረ እንዳልሆነ፣ ክርስትና ሁልጊዜም በመብላትና በመጠጣት በመደሰትና በመርካት የተገኘ እንዳልሆነ፣ ክርስትና ምንጊዜም ቢሆን እኛ እስካለንበት ድረስ አባቶቻችን ያለፉበት መንገድ በልዩ ልዩ ምክንያት በልዩ ልዩ ጽዋት ወመከራ በልዩ ልዩ መውደቅና መነሳት አልፎ እኔና እናንተ ጋር የደረሰ ስለመሆኑ ይህ ቃል እጅግ በጣም ማስረጃችን ነው። ሐዋርያው ምንድነው ያለው? በእንቲአከ ይቀትሉነ ኩሎ አሚረ፣ ስለ አንተ ቀኑን ሁሉ እንገደላለን። ስለማን?
እስቲ ስለማን ነው? ስለማን? ስለ ክርስቶስ በሉ እስቲ። ስለ ክርስቶስ ቀኑን ሁሉ እንገደላለን። እንግዲህ አንድ ሰው ቀኑን ሁሉ አይገደልም። ሰው አንድ ጊዜ ከሞተ ይሞታል አይደል እንዴ? ግን ለአንድ ክርስቲያን የተነገረ እንዳልሆነ ቀኑን ሁሉ በየቀኑ የምንታረድ፣ በየቀኑ የምንገፋ፣ በየቀኑ የምንራብ፣ በየቀኑ ከስልጣን የምንባረር፣ በየቀኑ ጥቅም እንዳናገኝ የምንደረገው፣ በየቀኑ ኑሯችን እንዲጎሳቆል የሚደረገው፣ በየቀኑ መከራ የምንቀበልበት ስለማን ነው? ስለ ክርስቶስ ነው። ዝቅልና ወኮነ ከመ አባግ ዘይጠብሑ፣ እንደ በጎች እንደሚታረዱ በጎች ደግሞ ተቆጠርን ይላል። አሁን በግ ሲታረድ እንደው በግ ታረደ ብሎ ስማ በለው ነጋሪት የሚጎስም አዋጅ የሚያውጅ አለ እንዴ? በቃ በግ መታረድ ልማዱ እንደሆነን ይገባናል። ለሰው ልጆች መብል መጠጥ ምግብ እንደሆነ ይገባናል። ስለዚህ በጎች ታረዱ ተብሎ ስማ በለው እንደማይታወጅ ሁሉ ለሰው አዋጅ ተብሎ እንደማይናገር ሁሉ ልክ እኛ እንደ በጎች መታረድ ልምድ እንዳላቸው እንደ በጎች ተቆጥረናል። ስለዚህ እንታረዳለን ነው ሐዋርያው ቅዱስ ጳውሎስ የተናገረው። ታዲያ በሀገራችን ኢትዮጵያ አሁን እየሆነ ያለውን ስናስብ ከጳውሎስ ከተናገረ ምን ልዩነት አለው? በተለይ በአርሲ፣ በወለጋ፣ በሻሸመኔ በዚህ በልዩ ልዩ ቦታዎች ላይ በሐረር፣ በአሰበ ተፈሪ በእነዚህ ቦታ ላይ የሚታረዱ እነሱ ቦታ ላይ ብንሆንና በእነሱ ቦታ ጫማ ቆመን ብናያቸው ቀኑን ሁሉ የሚታረዱ ክርስቲያኖች አሉ። ግን ዛሬ መስቀላቸውን ካንገታቸው ሳይለዩ መኑ ያድገን ፍቅሩ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል እያሉ የማያልፈውን የሰማዕትነት ጽዋ እየጨለጡ ከታላቁ ከቅዱስ ጊዮርጊስ የሰማዕትነት በረከት እየተሳተፉ ይችን ዓለም ይተዋታል። ዓለሙስ ኃላፊ ንብረቱን ኃላፊ እስመ ኩሉ ኃላፊ ውጡ። ይህ ዓለም ኃላፊ ነው። ፀሐይ፣ ጨረቃ፣ ምድር፣ ሰማይ ያልፋል። የማያልፈው የእግዚአብሔር ቃል ነው። ሰማይ ወምድር ያልፍ ወቃሌ ያልፍ እንዳለ እግዚአብሔር ሰማይና ምድር ያልፋል ቃሌ ግን አያልፍም ብሎ የተናገረው አምላካችን ሰማይና ምድር እንደሚያልፍ ያውቃል። የማያልፈው ሕይወት የማያልፈው ዘላለማዊ ርስት የእግዚአብሔር መንግስት ብቻ ነው። ያንን ያሰበ ሰው ያንን የሚያስብ ክርስቲያን የሰማዩን ቤት የሚያስብ የእግዚአብሔር ልጅ የክርስቶስ ልጅ ቀኑን ሁሉ ይገደላል ማለት ነው። ቀኑን ሁሉ ይገደላል። ሰማዕታት የደረሳቸው ጽዋ ይሄ ነው። ሐዋርያት ከክርስቶስ ጋር በሉ ጠጡ። የክርስቶስን የቃሉን ትምህርት የእጁን ታምራት ተመለከቱ። ከክርስቶስ ጋር ዋሉ አደሩ። የክርስቶስን ፍቅር ተመለከቱ። ከተራበው ጋር ተርበው እንጀራን በሉ ጠገቡ። ነገር ግን ፍጻሜያቸው በሰማዕትነት የተቋጨው የሐዋርያት በሰማዕትነት የተቋጨው። እኔና እናንተ እኮ ዕድለኞች ነን። በእግዚአብሔር ሞት ታመን እኮ ነው የምንሞተው። የሚገለኝ የእግዚአብሔር ጥሪ ነው። እድሜያችን ወይ አልቆ ተገባዶ ነው ወይም በልዩ ልዩ ምክንያት ነው የምንጠራው። ሰማዕታት ግን የተጠሩት በሰማዕትነት ነው። ሐዋርያት የተጠሩት በሰማዕትነት ነው። ሐዋርያው ቅዱስ ጳውሎስ በሮማ አደባባይ ላይ አንገቱን በሰይፍ ስለት ተቆርጦ ነው። ሐዋርያው ቅዱስ ጴጥሮስ በሮማ አደባባይ ላይ እንደ ጌታዬ እንደ አምላኬ እንደ ኢየሱስ ክርስቶስ አቁልቁል አልሰቀልም እኔን ዘግዝቃችሁ ሲቀሩ ብሎ ተዘግዝቆ ተሰቅሎ የሞተ ነው። እነ ሐዋርያው ቶማስ እጅና እግራቸው አንገታቸው ተቆርጦ ነው። እነ ማትያስ እንደ እንስሳት ሳር እየበሉ እህል ተከልክለው ውሃ ተከልክለው ሳር እንዲበሉ ተገደው የሞቱ ናቸው። ማን በድሎት ያለፈ ሰማዕት አለ? ስለዚህ ክርስትናን እኮ በዚህ ዘመን ሲሸቅጡበት የገንዘብ ማግኛ የገንዘብ መጠቀሚያ ሲያደርጉበት የክርስቶስን ስም የክርስቶስን ቤዛነት የክርስቶስን አምላክነት የክርስቶስን አዳኝነት የክርስቶስን ከድንግል ማርያም መወለድ በዚህ ምድር ላይ መመላለስ ለመከራ ተላልፎ የተሰጠበትን ምክንያት ረስተው ለራሳቸው የገቢ ማስገኛ የጥቅም ማግኛ ማትረፊያ ማርለቢያ የሕይወታቸው ማሳመሪያ የኑሯቸው ማስተካከያ አድርገውት ስንመለከት እናዝናለን። ክርስቶስ መከራ እንደሚመጣ ነግሮናል። በማቴዎስ ወንጌል በምዕራፍ 10 ከቁጥር 35 ላይ በሰው ፊት ለሚመሰክርልኝ እኔም በሰማዩ አባቴ ፊት መሰክርለታለሁ፣ በምድር ደግሞ ለሚክደኝ
እኔም ደግሞ በሰማያዊ አባቴ ፊት እክደዋለሁ ነው የሚለው። አያችሁ። እንደገና ደግሞ በዮሐንስ ወንጌል በምዕራፍ 3 ከቁጥር 11 ላይ አማን አማን እብለከ ከመ ዘነአምር ንነግር ወበዘርኢነ ሰማዕተ ንከውን። አማን አማን እብለከ እውነት እውነት እልሃለሁ የምናውቀውን እንናገራለን ያየነውን እንመሰክራለን አለ። ያየነውን እንመሰክራለን። ከመ ዘርኢነ ንነግር የምናውቀውን እንናገራለን ወበዘርኢነ ሰማዕተ ንከውን ያየነውን ደግሞ እንመሰክራለን። ሰማዕትነት ማለት ምን ማለት ነው? ምስክርነት ማለት እኮ ነው። በግዕዝ ቋንቋ ሰማዕት ማለት ምን ማለት ነው? ምስክር ማለት ነው። ምስክር ደግሞ በሕይወቱ ተወራርዶ ነው የሚመሰክር። ከቶውንም በዚያ ዘመን ስለ ክርስቶስ መነገር ኃጢአት በሆነበት ዘመን፣ ስለ ክርስቶስ መስበክ ወንጀል ሆኖ ወደ ወህኒ በሚያስወርውበት ዘመን፣ ስለ ክርስቶስ መመስከር ከእራት ከዳረጎት በሚከለከልበት ዘመን፣ ስለ ክርስቶስ መመስከር አንገት በሚያስቀላበት ዘመን ስለ ክርስቶስ መመስከር ከባድ ነበረ። ለዚህ ነው አማን አማን እብለከ እውነት እውነት እልሃለሁ ከመ ዘነአምር ንነግር የምናውቀውን እንናገራለን ወበዘርኢነ ሰማዕት በምናየውም እንመሰክራለን። ስለዚህ ክርስቲያን ስለ ክርስቶስ ወልደ እግዚአብሔር የእግዚአብሔር ልጅ መሆኑን ከእግዚአብሔር የተወለደ መሆኑን የኢየሱስ ክርስቶስ ልጅ መሆኑን ልትመሰክሩና ልንመሰክር ወደዚህ ዓለም መጣን እንጂ የኛ ዓለም በዚህ ዓለም አይደለም። በቃ የኛ ዓለም ለኛ አልተፈቀደልንም። ሐዋርያው ቅዱስ ጳውሎስ ምንድነው ያለው? በእንቲአከ ይቀትሉነ ኩሉ አሚረ፣ ስለ አንተ ቀኑን ሁሉ እንገደላለን ነው። ቀኑን ሁሉ እንገደላለን። ቀኑን ሙሉ ክርስቲያን ተገደለ ነው። ኦርቶዶክስ ተገደለ ነው። ማን ሙስሊም ተገደለ ሲባል ታሰማላችሁ? በብዛት እኮ እኛ እንበዛለን። በብዛት እኮ አሁን የኛን የሚያክል እኮ የለም። ስለ ክርስትናችሁ ውበትና ደም ግባት ማወቅ ከፈለጋችሁ ይህንን መመልከት ብቻ በቂ ነው። ብዛት ከሆነ እንደኛ እንደ ኦርቶዶክሳውያን የሚበዛ የለም። ገዳዮቻችን ግን ማን ነው? ከአውሬው ጋራ የተገናኙ ስለሆነ ከ666 ጋራ የተዋሃዱ ቃል ኪዳን የገቡ ስለሆነ ደም ማፍሰስ ሱሳቸውና የሰይጣን መስዋዕታቸው ስለሆነ እኛን ያስገድላሉ። ሰይጣን ደግሞ የሚፈልገው ደግሞ የክርስቲያንን ደም ነው። ክርስቲያን መሰሉን ዓለም የሚፈልገው አስመሳዩን ክርስቲያን አይደለም። ይሄ በማቴዎስ ወንጌል በምዕራፍ 24 የተጠቀሰው ጥቅስ አለ። ሐሰተኞች ክርስቶሶችና ክርስቲያኖች በዚያ ዘመን ይመጣሉ የተባሉት ማን ይገላቸዋል? በዚያ ዘመን ይመጣሉ የተባሉት እኮ አሉ ከኛ ጎን ለጎን ክርስቶሶች ክርስቲያኖች ይላቸዋል። በማቴዎስ ወንጌል በምዕራፍ 4 ከቁጥር 5 ላይ አንብቡት እስቲ። ሐሰተኞች ክርስቲያኖች፣ ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያቶች፣ ሐሰተኞች የአውሬው ግብር አስፈጻሚዎች እኮ በዚህ ዘመን አሉ። የእነሱን ደም ማን ያፈሳል? ማንስ ይፈልገዋል? ሰይጣን የእነሱን አይፈልገውማ። የክርስቶስን አካላት ክርስቶስን ስጋውን የበሉትን ደሙን የጠጡትን ክርስቲያኖች ስሙን የወረሱትን ወልደ ማርያም ወለተ ማርያም የተባሉትን እነዚያ ነው የሚፈልጋቸው ሰይጣን። የእነሱን ደም ማፍሰስ የሰይጣን ግብር ስለሆነ ያፈሱታል፣ ደማችን ያፈሱታል በየቀኑ። በእንቲአከ ይቀትሉነ ኩሉ አሚረ ወኮነ ከመ አባግዕ ዘይጠብሑ፣ እንደ በጎች ተቆጠርና ለሐዋርያው ቅዱስ ጳውሎስ ያ የትንቢት ቃል ዛሬም እየሰራ ነው። ያ የሐዋርያው የቅዱስ ጳውሎስ መልእክት ለሮሜ ብቻ አይደለም የተነበበው፣ ለእኔና ለእናንተም ጭምር ተነቦ አሁን እየሰማነው ነው። አሁን እያየነው ነው። በምድራችን በሀገራቸው በምድራቸው በወገናቸው ገዳያቸው እኮ ደግሞ ማን ነው? ያን ጊዜም ኢየሱስን ክርስቶስን የሰቀሉት ወገኖቹ ናቸው፣ አይሁዳውያን ናቸው። ዛሬም እኛን የሚገሉን ደግሞ ወገኖቻችን ናቸው እኮ ኢትዮጵያውያን ናቸው የምንላቸው ናቸው። ከአረብ ሀገር የመጣ ነጭ አይደለም፣ ኢጣሊያ አይደለም፣ ወይም ደግሞ ፈረንጅ አይደለም። እንደኛው የኛው ወገኖች። ለምን? የሰይጣን የግብር ስራ አስፈጻሚዎች ስለሆኑ፣ መልእክተኞች ስለሆኑ የሱን የአራዊቱን የዲያብሎስን የሳጥናኤልን የግብር ስራ ስለሚፈጽሙ የክርስቲያን ደም ግድ ይፈለጋልና ይታረዳሉ። ግን ሐዋርያው ቅዱስ ምንድነው ያለው? ረሃብ አይበግረንም ማለት መኑ ያድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ያግደናል? ረሃብ ነው፣ ጥም ነው፣ ችግር ነው፣ መፈናቀል ነው፣ መሰደር ነው። ይሄ ሁሉ ቢሆን ከአንተ ፍቅር የሚመልሰን የሚያግደን የለም ነው። ስለዚህ ክርስቲያንን የሚያግደው ነገር የለም።
ለምን? ሀገሩ በሰማይ ነውና፣ ሀገሩ እግዚአብሔር ነውና፣ ዘላለማዊ ርስት መንግሥተ ሰማያትን መውረስ ዓላማው ስለሆነ በዚያም በዚህም ብንገፋ እኛ የክርስቶስ ነን ነው መልእክቱ። እኛ የክርስቶስ ነን። ዛሬ ሊቀ ሰማዕታት ቅዱስ ጊዮርጊስ የሰማዕታት አለቃ ወይም ደግሞ የሰማዕታት መሪ አለቃ ቅዱስ ጊዮርጊስ በእንቲአከ ይቀትሉነ ኩሉ አሚረ ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው ስለ ክርስቶስ የተገደለ ሰማዕት ነው። በዚህ በቅዱስ ያሬድ ላይ ሰላም በሚባለው መምህራኑ ያውቁታል፣ ይጸፉታል፣ ይመረግዱታል፣ ይጸነጽሉታል። ወወሰድዎ ሀበ ሰባ ነገሥት አረድዎ ወገመድዎ ወዘረው ሥጋሁ ከማዕመድ ይላል። ሰባ ነገሥታት ወሰዱት ይላል። ሰአለነ ጊዮርጊስ ሀበ እግዚአብሔር ወጸልይ በእንቲአነ ወበእንተ ነፍሰ ኩልነ። ቅዱስ ጊዮርጊስ ሆይ ስለ ሁላችንም ነፍስ ጸልይ ለነ፣ ለምኑልን ወደ አምላካችን ወደ ፈጣሪያችን ወደ ኢየሱስ ክርስቶስ። ወበእንተ ነፍሰ ኩልነ ስለ ሁላችንም ነፍስ ዋስትናችን፣ ጠበቃችን፣ አማላጃችን አንተ ነህና። ወወሰድዎ ሀበ ሰባ ነገሥት ወደ ነገሥታት ወሰዱት። ሐረድዎ ወገመድዎ አረዱት፣ ቆረጡት። ወዘረው ሥጋሁ ከማዕመድ ሥጋውን እንደ አመድ በተኑት። ይህ አይደለም ማረድ ብቻ አላበቃም እኮ በቅዱስ ጊዮርጊስ ላይ እኮ ማረድ አርዶ መግደል አላረካቸውም። ክፉዎች እኮ አጋንንት ሲያድርባቸው ጨካኝ እኮ የሚያደርግ የሚመናል። አጋንንት አይደርባቸው። አጋንንት ያደረበት ሰው እኮ ገድሎ እንደማይረካ ታውቃላችሁ። ወይም ከገደለ በኋላ ወይ ደም ይጠጣል፣ ወይ ከዚያ ከገደለው ላይ ሥጋውን ይበላል፣ ወይም ያቃጥለዋል። አሁን ነፍሱ የጠፋ ሰው ምን ይጠቅመዋል? በቃ እኮ አንድ ጊዜ ሄደ። ለሟቹ ምንም አይደለም፣ ለገዳዩ ግን እስከ ማቃጠል። ጊዮርጊስን ያደረጉት ምንድነው? አረዱት። ሐረድዎ ወገመድዎ ቆራረጡት። ወዘረው ሥጋሁ ከማዕመድ ሥጋውንም ደግሞ ደብረ ራስ በሚባል ተራራ ላይ ያወጡና በተኑት። በየዛፉ በየቅጠሉ ላይ ደግሞ እግዚአብሔር ገቢረ ተአምር ሰራና ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ እያለ ጽፎ ተገኘ። ይሄ ነው። ቅጠሉ ላይ ደግሞ እግዚአብሔር ገቢረ ተአምር ሰራና ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ እያለ ጽፎ ተገኘ። ይሄ ነው። ለእግዚአብሔር ስንቆም እንደዚህ ነው። ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ ያዱ የተበተነ ሁሉ ያካሉ ብናኝ ያካሉ ቁርጥራጭ ያካሉ ሁሉ ብናኝ በየዛፉ በየቅጠሉ ላይ ቅዱስ ጊዮርጊስ ቅዱስ ጊዮርጊስ እያለ እየጻፈ ተገኘ ነው። ይሄ ነው እኮ የሰማዕታት ተጋድሎ የሰማዕታት ውጣ ውረድ እኛ ስንዘክር እናንተ በገድልና በድርሳናት ላይ ብቻ የታጠራችሁ ይሉናል እንዴ? ጊዮርጊስ እኮ ስለራሱ አይደለም እኮ የተበተነው። ጊዮርጊስ እኮ የታረደው የተቆጠረው እንደ አመድ ሁሉ የተፈጨው የደቀቀው ስለራሱ ክብር ነው? ለመንገስ ነው? ወርቅ ብር ለማግኘት ነው? አይደለም። ስለማን ነው? እስቲ ስለ ክርስቶስ በሉ እስቲ። ስለ ክርስቶስ ነው። አያችሁ፣ ሁሉ አሚራ ይቀትሉ በእንቲአከ ማለት ይሄ ነው። ስለኛ ስለ አንተ ቀኑን ሁሉ እንገደላለን። ስለ አንተ ስለ ክርስቶስ የታረደው የተቆረጠው ድርሳን የምናነበው ገድል የምናነበው ምንድነው? ተጋድሏት ገድል ማለት ተጋድሎ ማለት እኮ ነው። ማምለክ ማለት እኮ አይደለም። አይ አንዳንድ ጊዜ አላዋቂ ሳሚ ንፍጥ ይለቀልቃል እንደሚባለው አላዋቂ አንባቢ እኛ ቅዱሳንን የምንዘክርበትን እና የምናስብበትን አልገባቸው። እኛ ሰማዕታትን የምናስብበትን የምንዘክርበትን አልተረዱት፣ አላወቁት። ቅዱስ ጊዮርጊስ የምንለው ሐዋርያው ቅዱስ ጳውሎስ የምንለው ቅዱስ ጴጥሮስ የምንለው እነሱን አምላክ አድርገን ለማምለክ አይደለም የጠራናቸው፣ ተጋድሏቸውን ነው የምንዘክረው። ስማቸው ከክርስቶስ ጋር ስለሆነ አይጠፋም። ይጠፋል እንዴ? እናንተስ አለ እኮ ኢየሱስ ክርስቶስ አጋንንት ስለወጡላችሁ ደስ አይበላችሁ፣ ይልቁንስ ስማችሁ በምን ስለተጻፈ? እስቲ ተናገሩ። እስቲ በምን ስለተጻፈ? በሰማይ ስለተጻፈ ደስ ይበላችሁ ነው። ስማቸው በመንግሥተ ሰማያት ተጽፏል። ዛሬ ሰማዕታቱ፣ ቅዱሳኑ፣ ጻድቃን፣ ሰማዕታት በክርስቶስ ስማቸው ተጻፈ። ለማን ሲዋደቁ? ለክርስቶስ። አዎ ለክርስቶስ። ይህንን የማይገባው ክርስቲያን የዚህ ዘመን ክርስቲያን ምን ክርስቲያን ነው ደግሞ? እኔስ ክርስቲያን የሚለው ስም እንዲሁ መነገጃ ሲሆን ያሳዝናል እኮ።
አቤት እንዴት ብናረግ ይሻላል? እንዴት ብንናገር ነው የሚሻለው? ስለዚህ ሰማዕታት ዛሬ ቅዱስ ጊዮርጊስ የምንለው የንጉሥ ልጅ ነው። ቤተሰቡ ሀብታም ነው። የአባቱን ንግስና ራሱ መረከብ የሚችል ነው። የጎደለበት ነገር የለም። የጎደለበት ነገር ቢኖር ምንድነው? የክርስቶስ ስሙ ስለጎደለበት ነው። ቤተ መንግስቴ ሀብቴ ንብረቴ ምን ይሰራልኛል ብሎ ለክርስቶስ ተጋድሎ የወጣ የእግዚአብሔር ሰማዕት ነው። ተመከሩ ሰማዕት ከመወርቅ በእሳት ተወክፈሙ መድኃኒነ ከመጽንሐ መስዋዕት የተባሉ ተመከሩ ሰማዕት እንደ ወርቅ በእሳት ተፈተኑ ይላል። ወርቅ በእሳት ተፈትኖ ነው ወርቅ የሚሆነው። ልክ ሰማዕታትም በእሳቱ ባላውያን ባረማውያን በእኩያን ገዢዎች ተፈትነው እንደ ወርቅ ነጥረው ሰማዕታት የተባሉ ከዚያ ተወክፎሙ መድኃኒነ ከመጽንሐ መስዋዕት መድኃኒታችን እንደሚሸት እንደ ጽንሐ መስዋዕት ተቀበላቸው ይላል። አያችሁ፣ ምስጋና ለአምላካችን ይሁን። ይህንን ነው ክርስቲያን የሆነ ሁሉ ወዛ አዝለፈ ትዕግስቶ ውእቱ ይድኅን አይደል? እስከ መጨረሻው የሚጸና ዛሬ ክርስቲያን ነገ አረማውያን፣ ዛሬ አማኝ ነገ ከሃዲ፣ ዛሬ ወልደ ማርያም ነገ ደግሞ የሌለ ስም ይዘን የምንወጣ ክርስትናችንን በጥልቀት ስላልተረዳ ነው፣ ወይም ደግሞ የዚህን ዓለም መጨረሻ ስላላወቅነው ነው። ትንቢት ተነግሯል እኮ የሚመናን ትንቢት እኮ ተነገረ እኮ አስጠንቅቆናል ኢየሱስ ክርስቶስ። በዚያ ዘመን መጨረሻ ይላል፣ በዘመን መጨረሻ ክፉዎቹ ይመጣሉ፣ የክፉዎችንም ድምፅ ትሰማላችሁ። የምድር መናወጥ በልዩ ልዩ ቦታ ይሆናል። ሕዝብ በሕዝብ ላይ፣ መንግስት በመንግስት ላይ ይነሳል። ስለዚህ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ ያለው ኢየሱስ ክርስቶስ ቃሉ የታመነ ነው። የማን ቃል መሰላችሁ? ይሄ የኢየሱስ ክርስቶስ ቃል ነው። ከእግዚአብሔር ቃል ይልቅ እኛ የሰዎችን ቃል ልንቀበልና ልንሰማ ይገባል። የምንሰማውም ልናዳምጠው የሚገባንም የኢየሱስ ክርስቶስን ቃል ነው። በዚያ ዘመን ሐሰተኞቹ ይመጣሉ ተብሎ ተነግሮናል። ልንሰማ የሚገባው ጆሮአችንን አቀርቅረን ወይም ደግሞ አቀርቅረን ልንሰማ የሚገባ ያ ክርስቶስ በጥንት በነቢያት በሐዋርያት ዘመን የተናገረውን ቃል ነው መስማት ያለብን። በዚያ ዘመን ብሏል፣ ያ ዘመን መንግስት በመንግስት ላይ ይነሳል የሚለው ዘመን የረሃብ የችግር የምድር መናወጥ በልዩ ልዩ ስፍራ የጦርነት የችግር ወሬ የምንሰማበት ዘመን ቢኖር ይሄ ዘመን ነው። ይሄ ዘመን የክርስቲያኖችም የፈተና ዘመን ነው። እግዚአብሔር ፈተናውን ያሳልፍልን፣ ክፉውን እግዚአብሔር ያሳልፍልን። ለዚህ ነው ሁልጊዜ መከራ እንደምንቀበል ክፉ ነገር እንደሚመጣብን ሐዋርያው ቅዱስ ጳውሎስ አውቆ ወኮነ ከመ አባግ ዘይጠብሑ እንደሚታረዱ በጎች ተቆጠር። እስመ በእንቲአከ ይቀትሉነ ኩሉ አሚረ ስለ አንተ ቀን ሁሉ እንገደላለን ያለው እስከ ዓለም ፍጻሜ ድረስ ላሉ ክርስቲያኖች የሚያገለግል ኃይለ ቃል ነው። ስለዚህ ምንድነው የሚጠበቀው? ከኛ መጽናት ነው የሚጠበቀው፣ መበርታት ነው የሚጠበቀው፣ አለመጨነቅ ነው። ይህ ዓለም ኃላፊ ነው። ከኛ በፊት የተፈጠሩ ሰዎች አልፈዋል። እኛ ደግሞ በዚህ ዘመን ያለኖች ደግሞ እናልፋለን። መጪው ትውልድ ደግሞ ቢመጣም ያልፋል። በዚህ ምድር ላይ ነገስታት በሀብታቸው ብዛት፣ መኳንንት በእውቀታቸውና ደግሞ በስልጣናቸው ብዛት ይችን ዓለም አይኖሯትም። ብዙ ነገስታት መጥተዋል፣ አልፈዋል። ዓለምን ያንቀጠቀጡ እነ ሳዳም ሁሴን እነ ጋዳፊ በወርቅ ወንበር ላይ የተቀመጡት እነሱ አይሆኑ ሆነው አወዳደቃቸው ከፍቶ እግዚአብሔርንም ሲያውቁት አልፈዋል። ሰውን የሚያኖረው ማን ነው? እግዚአብሔር ነው። ሀብት ንብረት አያኖርም፣ የወገን ብዛት አያኖርም። የሚያኖር ማን ነው? እግዚአብሔር ነው። ከመጸበል ዘነፋስ ዘረውም ወደ ብሬራስ ወወገር ወውስጥ አዘቅቲሙስ የተባለ ቅዱስ ጊዮርጊስ ከመጸበል ዘነፋስ በነፋስ እንደሚበተን እንደ ትቢያ ዘረውም ወደ ብሬራስ በደብረ ኤራስ ተራራ ላይ በተኑት። ወወገር ወውስጥ አዘቅቲሙስ ጥልቅ በሆነውና ደረቅ በሆነ ስፍራ ላይ ወገሩት፣ ቀጠቀጡት፣ አደሙት የተባለለት ቅዱስ ጊዮርጊስ ስለ ስሙ ስለ ክርስቶስ ነው። እኔና እናንተ የክርስቶስ ስም ከኛ ጋር አለ። ስሙን ወርሰናል። አንደኛ ክርስቲያን የሚለው ስማችን ክርስቶስ ተብሎ ክርስቲያን አሰኝቶናል። ወልድ ተብሎ ውሉዳውያን ወይ ደግሞ ውሉድ ተብለናል። ይህን ስም ለማን እንስጠው? ይሄ ስም እኮ አብሮን ነው መሞት ያለበት። ስለዚህ እግዚአብሔር አምላካችን ሀገራችን ኢትዮጵያን ሰላም ያድርግልን።
ከክፉ ነገር ሁሉ ይሰውረን። በጆሮአችን የምንሰማውን በዓይናችን ያሳየን። እግዚአብሔር አምላካችን ይህንን ጨለማ ዓለም አስወግዶ ብርሃን ይሆናል። በጨለማም በብርሃንም የምንመላለስበት ሀገርና ሕይወት እንዲኖረን እግዚአብሔር ፍቅር ፈቃዱ ይሁንልን። የሊቀ ሰማዕቱ የቅዱስ ጊዮርጊስ በረከትና ረድኤት አይለየን። ይችን አርባ ምንጭ ከተማን እግዚአብሔር ባረካት። ሁሉም ተስማምቶ የሚኖርባት፣ ሁሉም አንድ ሆኖ እግዚአብሔር የሚያመሰግንባት፣ አረጋውያንና የሰላም ተጠሪ የሆኑ አረጋውያን አባቶች ያሉባት፣ ድምፃቸው እስከ ዓለም ድረስ የሚሰማ መልካም አባቶች ያሉባት ሀገር፣ እነ አቡነ አረጋዊ የጸለዩባት፣ እነ ቅዱስ ያሬድ የጸለዩባት፣ የነ ብርብር ማርያም መገኛ ምድር፣ የነ ኤሊ ቅዱስ ገብርኤል ገዳም መገኛ ምድር፣ የነ ዶርዜ ቅዱስ ጊዮርጊስ መገኛ ምድር፣ የነ ጣራቅ ማርያም መገኛ ምድር አርባ ምንጭ፣ በሊቃውንቱም የነ አለቃ ከማየ መገኛ የሆነች ይህች አርባ ምንጭ፣ የነ እንዲያው ስንቱን እንጥራው ሊቃውንቱም የዚህ ሀገር መገኛ ነው። እንደ አክሱም ጽዮን መስዋዕተ ኦሪት የተሰዋባት ይህች ቅድስት ሀገር ክፉ እንዳይመጣባት ልንጸልይ ይገባል። ክፉ እንዳያያት፣ መከራ እንዳይደርስባት፣ የሕዝቧን መለያየት እንዳንሰማባት እግዚአብሔር አንድ አድርጎን እንድንኖር ቅዱስ ፈቃዱ ይሁንልን። እግዚአብሔር ይህንን ሕዝብ እግዚአብሔር በረድኤት በበረከት ይባርክልን፣ ይጎብኝልን። ክፉ አይንካው፣ መልካም አይለፈው። የሰማነውን በልቡናችን ያሳድርልን። በእንቲአከ ይቀትሉነ ኩሉ አሚረ ወኮነ ከመ አበ እግዚእ ወስብሐት ለእግዚአብሔር። ፀሐይ ዘልዳ ኮከብ ዘልዳ ንጉሥ